ሰላም ቤተሰብ በድጋሚ ተመልሻለሁ። አንድ በጣም የገረመኝ ነገር ስላለ ነው ከተመልካችና ሀይሚን የተረዳት የለም ሀይሚን እየተረዳችኋት አይደለም የምትሉ ልጆች አላችሁ። እሷስ እሺ ስሜታዊ ሆና ነው፣ ተከፍታ ነው፣ አዝና ነው። አሁን ያለችበት ሁኔታ ጥሩ ስላልሆነ እየተረዳችሁኝ አይደለም የሚረዳኝ የለም ብትል ችግር የለውም። ምክንያቱም ያለችበት ሁኔታ እናንተ ግን ማለት ነው አሁን የወሰነችውን ውሳኔ እንድንረዳ ነው የምትፈልጉት። መለያየታቸውን የምትፈልጉ ልጆች ከሆናችሁ እሺ ተረዷት። እኛ ግን መለያየታቸው አዎ ልክ ነሽ፣ መለያየታችሁ ልክ ነው፣ ውሳኔሽ ልክ ነው፣ ሄዶ ልጅቷን ስላገኛት ልጁ የሱ ነው፣ በቃ መለየት አለብሽ፣ ውሳኔሽ ልክ ነው እንድንላት ነው የምትጠብቁት። ሀይሚን እኮ ተረድተናታል፣ ሁላችንም ተረድተናታል። ግን ደግሞ አሁን ላይ የወሰነችው ውሳኔ ልክ አይደለም። ልክ ያልሆነ ውሳኔ ደግሞ ልንረዳ አንችልም። እሷ ስሜታዊ ሆና ነው የወሰነችው። ተመልካች ደግሞ እየተረዳችኋት አይደለም የምትሉ እንዲለያዩ በቃ መረዳት አለብን። እንዲለያዩ ስለማንፈልግ አሁን ላይ የወሰነችውን ውሳኔ ልንረዳት አንችልም። እንዳያችሁት ነው። ቤተሰቧም አልተረዳት፣ የእሱ ቤተሰቦችም ይህንን ውሳኔዋን አልተቀበሉትም። ማንም ሰው አልተቀበለውም፣ ተመልካችም አልተቀበልነውም ከአንዳንዶቹ ውጭ ማለት ነው። ምክንያቱም ምን አየች? ልጁ ተመረመረ፣ ውጤቱ መጣ፣ የእሱ ልጅ ነው ተባለች። አልታወቀም ገና። ባልታወቀ ነገር እንለያይ ያለችውን ውሳኔ አዎ ልክ ነሽ እንድንል ነው ወይ የምትፈልጉት? ተመልካቾች ማለት ነው። ተመልካቾችን ነው የምጠይቀው። ውሳኔዋ ልክ ነው እንድንል ነው? ውሳኔዋ ልክ አይደለም። አዎ ተጎርታለች። አዎ በጣም ልቧ ተሰብሯል። ነገር ግን መታገስ አለባት። ታግሳ ውጤቱን ማየት አለባት እንጂ ገና ለገነው ያንተ ልጅ ነው ብላ አንድ ጋጥ ወጥ ስለመጣች ልክ ነሽ ሀይሚዬ እመኛት፣ ልጅቷ ያለችው ትክክል ነው፣ የእሱ ልጅ ነው። ስለዚህ አንቺ መለያየትን መወሰን መቻል አለብሽ። አንቺ ውሳኔ ልክ ነው ብለን ልንደግፋት አንችልም። ለምን? እኛ በጣም ነው የምንወዳቸው፣ እንዲለያዩ አንፈልግም። በብዙ ውጣ ውረዳቸው ውስጥ እኛም አብረን ነበርን። ሲከፉ ተከፍተን፣ ሲያለቅሱ አልቅሰን፣ ሲያዝኑ አዝነን አብረናቸው የመጣን ልጆች ነን። ገና እነሱ ቻናል ሳይከፍቱ ብሩኬ ከማርክ ጋር እያለ ሀይሚ ከወንድሟ ጋር እያለች አብረናቸው ቻናል ሲከፍቱ አንድ ብለን የመጣን ልጆች ነን። እንዲለያዩ አንፈልግም። ስለማንፈልግ ሀይሚዬ ይሄ ውሳኔ ልክ አይደለም፣ ተረጋጊ፣ ልጁን ትውለደው፣ ይመርመር፣ የዲኤንኤ ውጤቱ ሲመጣ ጠብቂ። የእሱ ልጅ ከሆነ ውሳኔው ያንቺ ነው። ማንም ሊጫንሽም ሊያስገድድሽም አይችልም። ያንቺና ያንቺ ውሳኔ ነው። ነገር ግን ይሄ ነገር እውነት ይሁን ውሸት ይሁን ሳታረጋግጭ ህይወትሽን አሳልፈሽ ለሌላ ሰው አትስጪ። ጠላትን ፈልጎ የመጣው ይሄን ነው። አንቺ ደግሞ ጠላት የፈለገውን ነገር ስኬታማ እንዲሆንለት አታድርጊ። ታገሺ፣ ጠብቂ ነው እያለን ያለ ነው። እሷስ እሺ አይፈረድባትም። ያለችበት ሁኔታ ምንም እንድትወስን ሊያረጋት ይችላል። ከባድ ሁኔታ ውስጥ ነው ያለችው። ግን ተመልካች ይህንን ሀሳብ እንዴት ነው እናንተ ተረድተናት እንድንደግፋት የምታረጉ? ሰው እንዴት መለያየትን ይደግፋል? ለዛውም ባልታወቀ ነገር፣ ለዛውም ባልታመነ ነገር። ልጅ አይደለም እያለ ዛሬ ራሱን ለእናቱ ነገራት። እናቴ ምንም እንዳትጨነቂ የኔ ልጅ አይደለም፣ እውነቱን አሳይቻት ከዛ በኋላ ልጁ ያንተ አይደለም ሲባል ተመልሳ ብትመጣ እኔ አልቀበላትም። ምክንያቱም አሁን ላይ ነው የምታስፈልገኝ። አሁን ከጎኔ መሆን ያለባት ሰዓት ነው። ልጁ የኔ አይደለም። ልጅቷ የሆነ ነገር ፈልጋ ነው ወደ እኔ ህይወት የመጣችሁ። ህይወቴን ልትበጠብጠው የመጣችሁ የሆነ ነገር ፈልጋ ነው ወይ ተልእኮ አላት። ይሄን ነገር ደግሞ አብረሽኝ መጋፈጥ አለብሽ እያላት ነው፣ እየለመናት ነው። እሺ እሷ እንዳንድ ሴት ልጅ ከእሷ ጋር ተጣልቶ እሷን ሂዶ ማገኘቱ አናዷት ነው እንበል። ተመልካች ግን አረ ተረጋጉ እንዴ! የሰው ልጅ መለየት በዚህ ልክ እኮ አያስደስትም። አንዳንዶቻችሁን ያልኩትኝ፣ ሁላችሁንም እያልኩ አይደለም። በዚህ አጋጣሚ ብዙ መልእክት ስለደረሰኝ ነው። ሀይሚን የሚረዳት የለም በቃ የሚሉ ልጆች አሉ። እሺ መለየታቸውን ተረዳችኋት፣ ከዛስ እንዴ ተው እንጂ እናንተ። ቢያንስ እኛ ዳር ላይ ሆነን ተመልካቾች ነን፣ እያየን ነው ያለውን ነገር። እንደሷ ስሜታዊ ሆነን በደፈናው ማሰብ የለብንም። እሷ እሺ ተከፍታ ነው፣ ሴት ልጅ ናት። የደረሰባት ነገር የልጅቷ ጩኸት፣ የልጅቷ ኃይለኝነት፣ የልጅቷ ድርቅና እሱ ሁሉ ተጨምሮባት ነው። እሺ እንረዳታለን። ግን ደግሞ እንለያይ ብላ የወሰነችውን ውሳኔ ልንረዳት አንችልም። ምክንያቱም ልክ አይደለም። ጠላት በመጣ ቁጥር እየተነሳችሁ እንለያይ የምትሉ ከሆነ የራሳችሁ ህይወት ነው የሚበላሸው፣ ሌሎቻችሁን ብትሆኑ ማለት ነው።
በዚህ ልክ ለጠላት ቦታ ከፍቶ መስጠት አስፈላጊ አይደለም እንዴ። መታገስ ሲጀመርም ከሷ ጋር እየሄዱ መላተም መጨቃጨቅ ራሱ አያስፈልግም። ታግሶ ያለውን ነገር በቃ ውጤቱ አንድና አንድ ዲኤን ነው። ይሄን ነገር የሚያረጋግጠው አይደል እንዴ? ተመስገን። እንደውም የሚያረጋግጠው ነገር በመኖሩ ራሱ አንዳንድ ተረጋግጠው መታወቅ የማይችሉ ነገሮች ቢኖሩ እኮ አስባችሁታል? የዘላለም የልብ ህመም የጭንቅላት ህመም ሆኖ ነው የሚቀረው። ግን ይሄ እግዚአብሔር ይመስገን አለ። በቃ የሚለየው ሁሉንም ነገር ስላለ መታገስ ነው። አሁን እኮ ኦልሬዲ 7 ወሯ ገብቷል፣ አልቋል 7 ወሯ። እነሱ ራሱ ከሄዱ 1 ወር ሞላቸው እኮ በቃ። ስለዚህ 2 ወር ወይ 1 ወር ከምናምን ነው የሚቀረው። 2 ዓመት የተለፋበት ህይወት 2 ወር መጠበቅ ያቅታል እንዴ? አያቅትም። ስለዚህ እሷን ተለያዩ በሚለው ነገር አንደግፋትም። እየመረራችሁ ዋጡት። ይሄንን የምትሉ ልጆች እንዲለያዩ የምትፈልጉ ናችሁ። በጣም እናዝናለን። አዎ ልክ ነሽ፣ ተለያዩ፣ ያንቺ ውሳኔ ልክ ነው ልንላት አንችልም። ምክንያቱም እኛ ከመጀመሪያው አብረናቸው የነበር ልጆች ነን። የእነሱ መለየት ያመናል፣ ይጨንቀናል፣ ልባችን ይሰበራል። እንዲህ ቀልድ አይደለም መለየት። ምናልባት እንግዲህ ትናንት ወይ ከትናንት የመጣችሁ ልትሆኑ ትችላላችሁ።